እና ይሄ ሂደት ለዘመናት ቀጥሎ ነበረ። ከነሙሉ ከነዚህ መገለጫዋ በሰባት ቦታዎች ጋር ትገኝ ነበረ። የሰው ልጆች የጥበብ ሰዎች እነዛ የሄዱ ያን ስርዓት ያከናውኑ ነበር። እንግዲህ በረጅም ሂደት ውስጥ ይሄ ጉዳይ አንዱ አካሄድ ውስጥ ያለ የሰው ልጅ ከሰባቱ ቦታዎች ላይ አንዱ ቦታ ላይ ያለ የሰው ልጅ የሞኝነት ሐሳብ አሰበ። ሞኝነት የሚያስብል ሐሳብ ውስጥ ገባ። መጀመሪያ በራሷ ላይ ያለውን አክሊል አንስቶ ወሰደ። አንዱ የሰው ልጅ ወሰደ። ከሰባቱ ቦታ ውስጥ አንዱ ቦታ ላይ ያለው ያቺ ሴት መገለጫ የሆነችውን ሴት አክሊሏን አንስቶ ወሰደ። አንዱ ቦታ ያለው አክሊሏን አንስቶ ሲወስድ እሱ የወሰደበት ጨምሮ ስድስቱ ቦታ ላይ ያለች የጥበብ መገለጫ የሆነችው ሴት ላይ ራስ ላይ አክሊል የሚባል ጠፋ ማለት ነው። አክሊል የለም። ስለዚህ ቀለበት የሚወሰደው እዚህ ጋር አክሊል አለ፣ እዛኛው ጋር ደግሞ ቀለበት አለ። ተበታተነ በሰባቱ ቦታዎች ላይ። ሌላው በትሯን ወስዷል፣ ሌላው መቀነቷን ወስዷል። ይሄ ራሱ የቻለ ትርጉሞች አሉት ነው። መቀነት መውሰድ ምንድነው? ይሄ የሚጠበቁ ናቸው። በሴቷ ሲክድ በይበልጥ በመቀነት ውስጥ የወሰዱ በመቀነቱ የደረሳቸው እንግዲህ የሰረቁ ማለት ነው። እንግዲህ ከጥበብ ላይ የገፈፏት እንግዲህ በዛ ደናግሎቻቸውን የሚጠብቁበት ያ ስልጣን ያላቸው ናቸው። ለምን እንደተጓደለ ተረዳው። የሰው ልጅ ካረፈደ በኋላ እንደተጓደለ ተረዳው። ቀጥታ የተሟላ ኃይልና ክብርን ማግኘት አልቻለም። የተሟላ እንዲሆን እንዳሁን ቀደሙ እንዲከብር በአንድ ቦታ ላይ በአንድ መገለጫ ላይ ጠቅላላ ነገሮች በአንድነት መገኘት አለባቸው፣ ከላይ እስከ ታች ማለት ነው። አንድም ሳይጓደል መገኘት አለበት። ግን አሁን ተከፋፈሉት። አንዱ ጀመረው፣ ተከፋፈሉት። የሰው ልጆች ጥበብን ጋፈፏት፣ ሰረቋት ማለት ነው። እና በራሳቸው ለማሟላት አሁን ከረፈደ ሲገባቸው ተሟልቶ መገኘት አለበት ወይ ወስዶ መመለስ አለባቸው። ያንን ካስገኛቸው ጋር ከጥበብ ጋር ግንኙነት እንዲፈጠር እንደገና ወይ ወስዶ የሰረቀው ሁሉ አምኖ እኔ ነው ስጃለሁ እያለ መመለስ አለበት ወደዛ። አሁን የተሟላውን ሁሉም እየፈለጉት መጡ እና አክሊሉ ካላቸው ይደብቁና ሌላ በትሩን ደግሞ ይፈልጋሉ። ያኛውም ደግሞ በትሩ ካለው አክሊሉን ይፈልጋል። ወደሱ ለማምጣት ነው። የሃይማኖቶች ላይ ይሄ ተደረገ ማለት ነው። ሃይማኖቶችም ይሄንን ያደረጉት ሃይማኖቶች ጋር የተሟላው አለን ብለው ነው የሚገልጹት። የቅዱሳን ዕቃዎች ብለው የተሟላው አለ። ከዛ የሰው ልጅ በሃይማኖት በኩል ይገናኝ ተብሎ በሃይማኖት በኩል ያን ነገር አሰባስቦ በሃይማኖት በኩል እንዲገናኝ። ስለዚህ እነዚህ ቅዱስ የተባሉ ዕቃዎች እና የጥበብ ኃይል መጣ የምታርፍበት ቅዱሳን ዕቃዎች የሃይማኖት ሆኑ። ግለሰብ እንዳይነካቸው እና ማህበረሰብ እንዳይነካቸው፣ ግን ማህበረሰቡ ደግሞ የራሱን ይዟል፣ ሃይማኖትም የራሱን ይዟል፣ ግለሰብም የራሱን የሚያዘበት ሁኔታ አለ። ኑሮ ተከፋፍሎታል። የተለያየ ቦታ ነው ተበጣጥቶ ነው ያለው። የተሟላ ቦታ ላይ አልተገናኘም እስካሁን። ማን ነበረ ሲባል የጥበብ ሰዎች ውስጥ ማን ነበረ ሲባል እንግዲህ በአንድ በትልቅ የሚነገረው ብዙ የሚያስብለው መልከጼዴቅ የነበረበት ሁኔታ ነው። መልከጼዴቅም አንዱ ነበር ከወሰዱት ውስጥ ማለት ነው። ከሴቷ ፊት ከሴቷ ላይ ካነሱት ውስጥ መልከጼዴቅም አንዱ ነው። እንግዲህ መልከጼዴቅን ልዩ የሚያደርገው በዛ በኩል ሙሴም አለ። ሙሴ የሚጠቀስበት ሁኔታ አለ። ሙሴ ሌላ ነው፣ መልከጼዴቅም በሌላ መስመር ውስጥ ነው ያለው። መልከጼዴቅ ከራሷ ከአካሏ ላይ አልነበረም ያ የወሰደውና ልዩ አድርጎ የሚገለጽበት እሱ ልዩ የሚያደርገው ምንድነው የሚለው መልከጼዴቅ ከዛች የጥበብ መገለጫ ከሆነች ሴት ጋራ ተነጋግሯል፣ መግባባት ችሏል። ከሌሎቹ የሚለዩ ትልቆቹ ግን ነገሩ የገባቸው ግን የሚያደርጉት ጉዞ ሁሉ ሃይማኖታዊ የሚመስለው ጉዞ ኢትዮጵያውያንም ጭምር ሃይማኖታዊ ጉዞ ያደርጋሉ። የጥበብ ሰውን ለማግኘት እንግዲህ ከሰለሞን ጋር ለመገናኘት የተደረገ ጉዞ፣ ከዛ በኋላ ይዞ የተመጣው
ነገር ወደ ኢትዮጵያ መጣ የሚባለው አንዱ ነው። በዚህ ውስጥ ያለ ነገር ነው። አንድ ቦታ ለማሰባሰብ የተካሄደበት ነው። አሰሳው አሁንም እንደቀጠለ ነው። በጥበብ ሰዎች ጀርባ ደግሞ መንፈሳውያንም አብሮ ማለት። ይሄ በማሰባሰብ ውስጥ በትላልቅ አካሄድ ነው የተሄደው። ይሄ ሙሴ በሄደበት አካሄድ ውስጥ ይሄ ከኢየሱስ ክርስቶስ መወለድ ጋራ የጥበብ ሰዎች ያደረጉት ጉዞ ውስጥ ምን ይዘው ነው የሄዱት? ለምንድን ነው የሄዱት? ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች፣ ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ዛሬ ሐሳብ ዝርጋታ የምናደርግበት ርዕሳችን ባለፉት ሳምንታት የሐሳብ ዝርጋታ አድርገን ያላጠናቀቅነው ርዕስ አለ። አባት ሳሚ ልጅ ተሳላሚ የሚለው እሱን ነው። እንግዲህ ዛሬ የማሳያ ሐሳብ ዝርጋታ የምናደርግበት የፍጻሜ ወይም የመጨረሻ ክፍል ሊባል አይችልም። በዚህ በክብ 8 ማዕዘናዊ ስርዓተ ጥለት አካሄድ ውስጥ የሐሳብ ዝርጋታ ነው። ሐሳቡን ዘርግቶ የተዘረጋው የሐሳብ ምንጣፍ ላይ ሌሎች የሐሳብ ጉዞ እንዲያደርጉበት አድርጎ መተው ነው እንጂ ተጠናቋል የሚባልበት ሁኔታ አይኖርም። ስለዚህ የማጠናቀቅ ወይም የፍጻሜ ሳይሆን በዛ የጀመርነው ርዕስ ሳሚና ተሳላሚ በሚለው ማሳያ አድርገን ዝርጋታውን አድርገነው በዛ ላይ የሐሳብ ጉዞ ጀመረን አንድ ላይ በዛ ላይ ጉዞ እንድናደርግበት ነው እንጂ ያው የሐሳብ ጉዞ ግብዣ ነው። ያው ስለዚህ ለሐሳቡ ቤተሰቦች የምንሰጠው እንጂ እኛ ጀምረን እኛው የምናጠናቅቀው አይደለም። ሁላችሁም አሁን ይሄንን የምትመለከቱ የሐሳብ ዝርጋታ የምትመለከቱ በሐሳቡ ምንጣፍ ላይ ያው የሐሳብ ጉዞ ማድረግ አስፈላጊ ነው የሚሆነው። እንግዲህ አባት ሳሚ ልጅ ተሳላሚ የሚለውን የሐሳብ ዝርጋታ የተከታተላችሁ ቤተሰቦች እንዴት እዚህ ጋር ደረሰ? ሳሚና ተሳላሚ የሚለው እንዴት እዚህ ጋር ደረሰ? እየተቀነጫጨበ እየወጣ እንዴት እዚህ ጋር ደረሰ የሚለው እንደ ማሳያ የጥበብ ማሳያ የሆነችዋን ሴቷ ብለን እንግዲህ ጥበብንም በሴት እንወስዳታለን። ሴትንም እንግዲህ የጥበብ መገለጫ የፈጣሪ የስውርነት ባህሪ መገለጫ እንላታለን። እንግዲህ እቺ የጥበብ መገለጫ የሆነችው ወይም የጥበብ ጥላ የሆነችው የጥበብ ድባብ የሆነችው የጥበብ ጠረን የሆነችው አንዲት ሴትን ነው እዚህ ጋር በሐሳባችን በአእምሯችን ውስጥ በህሊናችን ውስጥ እንድናስቀምጥ የምፈልገውና በዛው ውስጥ በዛች የጥበብ መገለጫ እና በሆነችው እንግዲህ ሴት በምንላት እናት በምንላት ወይም የጥበብ የባህሪ ማሳያ ሊባል ይችላል። አንዲት እናትን እንውሰድና በተሟላ ኃይልና ጥበብ ላይ ያለች የቻልነውን ያክል ወደኋላ እንመለስና የሰው ልጆች ከፍታቸውን በዚህ ደረጃ ሳይጥሉትና ከስርዓተ ጥለታቸው እጅግ ርቀው ሳይሄዱ በፊት እንግዲህ በቀጥታ ወደ ታሪኩ ነው የገባሁት። በዚህ ሴት ላይ ያለው ማሳያ ለምን በጣም ሰፊ ሐሳብ ነው እዚህ ላይ ያለው። በተቻለኝ ሐሳቡን አስጠግቼ ለመናገር ሞክራለሁ። በጣም ከጥግ እስከ ጥግ በሚባል ደረጃ የሚነካ ሐሳብ ነው እና በተቻላችሁ የሰው ልጆች በኖሩበት ዘመን ወደኋላ በተቻላችሁ ያክል በከፍታ የነበሩ የሰው ልጆች በነበሩበት ጊዜ በዓለም ላይ በዚህ ስርዓት ላይ በምድራዊ በዚህ አካሄድ ብዙ የምንልላቸው ብዙ የተጻፈላቸው ብዙ የሚነገርላቸው የሰው ልጆች በጣም በከፍታ እንደነበሩ
ለፈጣሪያቸው በጣም ቅርብ እንደነበሩ የምንናገርበት የሚነገርበት ሁኔታ አለ። ምንድነው ቅርብ ነበሩ ማለት? ቅርብ ነበሩ ማለት ምንድነው የሚለው ብዙ የሚያነጋግር ቢሆንም በዛ ሁኔታ ውስጥ እያሉ እቺ የጥበብ መገለጫ የምንላት ተምሳሌት የሆነችው የጥበብ ተምሳሌት የሆነችው ያቺ ሴት በሰባት ቦታዎች ላይ ከነ ሙሉ ክብሯ ተቀምጣ ትገኝ ነበር። በሰባት ቦታዎች ላይ ዛሬ ሀገራት ወደ መሆን የተከፋፈሉ የራሳቸው ስርዓት የዘረጉ ሀገራት መሪዎች ያላቸው ዛሬ ሀገራት ሆነዋል። ግን በዛ ደረጃ ባልነበረበት አካሄድ ውስጥ በሰባት ቦታዎች ላይ ትገኝ ነበር። እሷን ያችን ሴት እንግዲህ ሴት እያልኩኝ በገልጸው ነው የሚሻለኝ። አሁን እናንተ አግኝታችሁታል። የጥበብ መገለጫ ነች። ከነሙሉ ኃይልና ጥበብ መገለጫ ሆነ በሙሉ ኃይሏ በሙሉ ጥበቧ በሰባት ቦታዎች ላይ ትገኝ ነበር እና እነዛ እንግዲህ የሰው ልጆች ደግሞ የተገለጠላቸው ጥበብ የተገለጠችላቸው የሰው ልጆች ደግሞ ወደዛ ቦታ እየሄዱ የመሳምና የመሳለም ስርዓት ያከናውኑ ነበር። መሳም ምንድነው መሳለም ምንድነው የሚለውን እንግዲህ ለማየት ሞክረናል። በከንፈር ስሙ በግንባር ተሳልሞ መቀበልን ፍቅርን የምንገልጽበትና በከንፈራችን የምንመሰክርበት መመስከር ነው። እንግዲህ ያው ከንፈር መመስከሪያም ነው። እንደገና ያንን በግንባር ደግሞ ተሳልመን ከአምልኮት ጋራ የተገናኘ እንደሆነ በግንባር መሳለም ማምለክን መስገድን የሚያሳይ እንደሆነ ባለፈው ገልጸን አልፈን ይሄ እንግዲህ አሁን እንዳለው አሁን አምልኮት የሚባለው ወይም መመስከርም የሚባለው በከንፈር ስሙ መመስከርን መውደድን መቀበልን ብዙ ትርጉም ሊኖር ይችላል። በከንፈር ስንስም ብዙ ነገሮች ነው ሊኖሩት የሚችሉት አይደል? ያው ወደዛ አልመለስና የተባሉት ሁሉ ደግሞ በዚህኛው ደግሞ አካሄድ በእኛ አፈታትም ደግሞ የራሱ ነገር ስለሚኖረው ይሄንን ብዙ አንግባበትና ግን ያንን ይገልጹ ነበር፣ ያንን ያከናውኑ ነበር፣ ያን ስርዓት ይከናወን ነበር። ከዛች ከጥበብ መገለጫ ከሆነችው በሙሉ ኃይልና ክብሯ በነበረችው ሴት ዘንድ በመቅረብ ያ ነገር ይከናወን ነበር። ይሄ ታሪክ እንግዲህ ከዚህ በፊት ለመንካት ሞክሬያለሁ። በላይ በመላእክት አፈጣጠሩ ውስጥም በማዕከላቸው ያቺ ሴት ነበረች ኃይልና ስልጣናቸውን የምታጸና በፊታቸው አንጻር ስታልፍ ታጸናለች የሚል ነገር ነካክተን ነበረ። እሱን በሌላ አካሄድ በሰፊው እንሄድበታለን እና ከዛ የተጀመረ ነው። እዚህ የሰው ልጆች መሀል ብቻ እዚህ የሆነ አይደለም እና እነዛ መላእክት እንደሚጸናላቸው ኃይልና ጥበባቸው እንደሚጸናላቸው የሰው ልጆችም አካላዊ የሆነ ወይም መንፈሳዊ የሆነ ወይም ነፍሳዊ የሆነ ባህሪያቸው እነዚህ ሁሉ ይጸኑና ይታደሱላቸው ነበር ያንን ነገር ሲያከናውኑ። ይሄ በቀጥታ እንትን ውስጥ እንዳትወስዱት ፈልጋለሁ። ይሄ አሁን በጣም የምንጨቃጨቅበት ያምልኮ አይነት ስርዓት ውስጥ አይደል። ኃይላቸውን የሚያድሱ አካላቸውን የሚያድሱ የሰው ልጆች እንዳሉ በሃይማኖትም የተነገረ ነገር ነው። ዶሮ ያ ነገር ይኖር ነበረ በእነሱ ዘንድ የመታደስ ሁሉ ፍጥረት በመታደስ ውስጥ ነው። ዘላለማዊነት በመታደስ ውስጥ ነው። እኛ የምንኖረው በመታደስ ውስጥ ነው። እንግዲህ እያንዳንዱ ነገር የምንጠቅሰው ራሱን የቻለ ማብራሪያ ስለሚኖረው ከእንትኑ እንዳልወጣ ነው ለመጠንቀቅ እየሞከርኩ ያለሁት እና መሰረቱ የዘላለማዊነትን መሰረት በነገራችን ላይ በመታደስ ላይ ነው መሰረቱን የጣለው። መላእክት ዛሬ ቅዱሳን የምንላቸው መላእክት በመታደስ ውስጥ ነው ዘላለማዊ ናቸው ቢባል በመታደስ ውስጥ ነው ዘላለማዊነታቸው ያለው። እዛ በጥንት በፍጥረት አካሄድ መጀመሪያ ላይ ያገኙት ኃይል አሁንም ባስገኛቸው ፊት መታደስን እያገኘ ነው ዘላለማዊነትን ይዞ የሚቀጥሉት። የሰው ልጅም ያንን ነው ወደዛኛው ለመመለስ ነው ወደ መታደስ ለመመለስ ነው
የሁሉ ውጣ ውረድ። በዝቅታ ያሉ መላእክት ወገንም ወደ መታደስ ለመመለስ ነው የሁሉ ውጣ ውረድ። በዚህ ውስጥ ግን በዚህ በመሃላቸው የተገኘች የጥበብ ተምሳሌቷ በሴቷ ዘንድ በመቅረብ የተገለጠችላቸው ቦታዋን ያገኙ የሰው ልጆች ማለት ነው። ይህን ስርዓት ያከናውኑ ነበር። የመታደስ ስርዓት ያላቸው የሰውነት ክብር፣ የሰውነት ጸጋ፣ የሰውነት ኃይል፣ የሰውነት ስልጣናቸው ይታደስላቸው ነበር። ምናልባት ዛሬ ብርቅ የሆነብን 80 እና 70 ዓመት ለነሱ ምንም ያልሆነበት ገና እንደ ልጅነት ድክ እንደሚሉበት እንግዲህ 900 ዓመት መኖር ምናምን ቀላል አይደለም። 600፣ 700፣ 500 ዓመት መኖር ለማሳያ ነው እንግዲህ ለምሳሌ ነው፣ ትንሽ ይገልጽልኛል ያልኩትን ነው። ግን ከዛም በላይ ደግሞ ሆነው በክብር ስጋቸውን ይዘው የተነጠቁ የሰው ልጆች አሉ። በዛ ስርዓት ውስጥ እንዲያልፉ ያ ነገር ይከናወን ነበር ነው። ምንድን ነበር እሷ ጋር ግን ምንድን ነበር መገለጫው? ምንድን ነበር በዚህ የጥበብ የተገለጠላቸው የነቁት የከበሩት የሰው ልጆች በምን ያውቋታል? በምንድን ነው የተገልጣ የነበረው? ምንድነው ጥበብ መገለጫነቷ ተብላ የምትገለጸው የሚባለው? እንግዲህ ይሄ ከአክሊል ጀምሮ በአንገት ላይ የሚደረጉ ብዙ ስም ያላቸው በአንገት ላይ እንግዲህ ብዙ የሚጠቀሱ ነገሮች አሉ። በእጅ ላይ በእግር ላይ የሚደረጉ አልቦም እንበለው አምባርም እንበለው ወይ ማዕተብም እንበለው ወይ አንገት ልብስም እንበለው በአንገት ላይ የሚደረጉ በእጅ ላይ የሚደረጉ በወገቧ ላይ የምታደርጋቸው አሁን እነዚህ ነገሮች በትላልቆቹ እዚህ ላይ መሰረት በጣሉት ሃይማኖቶች ላይ እናገኛቸዋለን። አንድ ላይ ለመሰብሰብ የተሞከረበት ለምንድን ተበትኑ ለምን ተበተነ ለምንድን ነው መሰብሰብ ያስፈለገው የሚለው በጣም የሰው ልጅ በአለም ላይ የተንቀሳቀሰበት አካሄድ ነው እንሄድበታለንና እሷ ላይ በአንድ ቦታ ላይ ይገኙ ነበር። 7 ቦታ ነው የምትገኘው። ዛሬ ሀገራት የሆኑ 7 ቦታዎች ላይ ነው ተገልጻ የምትገኝ የነበረው። እነዚህ ነገሮች ነበሩ እሷ ጋር። ዛሬ በኢትዮጵያ ውስጥም ሆነ በሌላም ሀገራት ላይ በተለያዩ ማህበረሰብ ውስጥ ይሄንን በህብረተሰብ ውስጥ በከፍታ ያለችን ሴት ለማሳየት ግንባር ራሷ ላይ የምታስረው አለ፣ አንገቷ ላይ የምታስረው አለ፣ የተለያዩ ማጌጫዎች መገለጫዎች ወገባ ላይ የምታስረው አለ፣ የምትለብሳቸው የምትጎናጸፋቸው አለ፣ የምትይዘው በትር አለ። በህብረተሰብ ውስጥ ያላትን ቦታ ከፍታ ለማሳየት ማለት ነው። ይሄ በኢትዮጵያ ውስጥ አዲስ ነገር አይደለም። በብዙ ማህበረሰብ ውስጥ የሴቷ ክብር የሚገለጥበት እና የምትለይበት ነው። እንግዲህ ከዛ የመጣሚያ ከዛ ተያይዞ መጥቶ ነው እና የሰው ልጆች እየቀረቡ እሷ ጋር ያንን ስርዓት ያከናውናሉ። በእሷ ላይ የሚያዩት ነገር እነዚህ ነበር ካለባበሷ ጀምሮ አጠቃላይ በሃይማኖት ቤት ውስጥ በትላልቆቹ እንዳልኩት እነዚህ ነገሮች አሉ። ቅዱሳን ዕቃዎች ተብለው ትላልቆቹ የሃይማኖት መሪዎች ትላልቆቹ ማለት በትላልቅ ደረጃ በተዋህዶ በካቶሊክ እምነትም በመሪነት ደረጃ ያሉት በይበልጥ ሙሉውን ይላበሱታል። እንደገና ደግሞ በሌላው ማንም ሰው ሄዶ በማይቀርቡ ቦታ ላይ የተወሰኑ የሃይማኖት አባቶች በሚገኙበት ቦታ ላይ ደግሞ እነዛ ቅዱሳን ዕቃዎች ብሎ ሃይማኖት የሚይዛቸው ማለት እና ብዙም ተብሎባቸዋል እነዚህ ዕቃዎች ማለት ነው። እነዚህ በአጠቃላይ እሷ ላይ የነበሩ ናቸው እና ይሄ ሂደት ለዘመናት ቀጥሎ ነበረ። ከነሙሉ ከነዚህ መገለጫዋ በ7 ቦታዎች ጋር ትገኝ ነበረ። የሰው ልጆች የጥበብ ሰዎች እነዛ እየሄዱ ያን ስርዓት ያከናውኑ ነበር። እንግዲህ በረጅም ሂደት ውስጥ ይሄ ጉዳይ አንዱ አካሄድ ውስጥ ያለ የሰው ልጅ ከ7 ቦታዎች ላይ አንዱ ቦታ ላይ ያለ የሰው ልጅ የሞኝነት ሐሳብ ሞኝነት የሚያስብል ሐሳብ ውስጥ ገባ። ምንድነው ሞኝነት ያስባለው ቢባል የወርቅ እንቁላል የምትጥል ዶሮ ያለችው የሚባለው ሞኝ ወይ ቂል የሚባለው ተረት ነገር አለ አይደለ? ዶሮዋ የወርቅ እንቁላል ትጥልለታለች። በ2 ቀንም በ3 ቀንም ነው የምትጥልለት። ያንን መታገስ አልቻለም።
ለምንድነው እቺን ዶሮ ሆዷን ሰንጥቄ በሆዷ ውስጥ ያለው እንቁላል ሁሉ ለምን አላወጣም? እሷ ገና 2 ቀን 3 ቀን ጠብቃ እስከምትጥልልኝ ምን አጠባበቀኝ ብሎ ዶሮዋን ሆዷን የሰነጠቀበትና ከምንም ያጣ የሆነበት ማለት ነው። ልክ እንደዛ አይነት አካሄድ ውስጥ ገባ የሰው ልጅ። ለምንድነው እኔ ወደዚህ ቦታ ያቺ የጥበብ መገለጫ የሆነችው ሴት ወደ ተቀመጠችበት ቦታ እንግዲህ ሴት አሁን ጭንቅላታችሁ ውስጥ እንዳለው አካሄድ ውስጥ እንዳትገቡ። ይሄ በጣም ከብዙ ነገር ጋር የተያያዘ ስለሆነ ማለት ነው። ከቦታው ጋራ፣ ከኃይል ጋራ፣ ከብዙ መገለጫ ጋር ስለሆነ የሆነች ሴት ቁጭ ብላ ምናምን እንደው አሁን እንደምናስበው አይነት ሄደን ምን ላድርግ ምናምን እንደምንል አይነት አማካሪዎች ምናምን አይነት ሴት እንዳትወስዱት። ይሄም ቢሆን ከዛ ታልቡ እንትኑ የመጣ ነው። ከዛ የመጣ ነው። ምንም እንደው አንተን የለውም። ያንን ይዞ መጥቶ ነው እዚህ ጋር ለማከናወን እየተፈለገ ያለው። ዝም ብሎ አይደለም ጅማሬው ራሱ። ግን ይሄ ሰራት ይከናወን ነበር። ይሄ ለከፍታ ነው የሚከናወነው። የሰው ልጆች ከጥበብ ካስገኛቸው ጋር የሚገናኙበት ነው። ጥበብን የሚጠቀሙበት ይሄ ራሳቸውን በከፍታ ጠብቀው የሚቆዩበት ነው። እንደው ዝም ብሎ ሊኖሩ አይችሉም። ካስገኛቸው ጋር የሚገናኙበት መንገድ ነው። ሎሮ በዛ ይሄ ሞኝነት የተባለውን ስራ የሰራው የሰው ልጅ ምንድነው? ምን ወደዚህ አመላለሰኝ፣ እሷ ወዳለችበት ቦታ ምን አመላለሰኝ ጊዜ እየጠበኩት ሲያያት እዛ ተቀምጣ ነው። በተመላለሰው ቁጥር እንግዲህ የጥበብ ሰው ነው። በመሃል እንግዲህ እንደዚህ ሰዎች እየበዙ ሲሄዱ፣ ሀሳቦች እየበዙ ሲሄዱ፣ ነፃነቱ እየበዛ ሲሄድ በመሃል ውስጥ የሚያልፈው እየተደረበ የሚመጣው ብዙ ነገር ስላለ መንፈሳዊ አካሄዱ ስላለ እዚህ ውስጥ የሰው ልጅ የሆነ ወቅት ላይ ያንን አሰበ። ምን አመላለሰኝ፣ እሷ ጋር ያለውን ለምን ወደ እኔ አልወስደው? ያ ማለት መጀመሪያ በራሷ ላይ ያለውን አክሊል አንስቶ ወሰደ። አንዱ የሰው ልጅ ወሰደ። ከሰባቱ ቦታ ውስጥ አንዱ ቦታ ላይ ያለው ያቺ ሴት መገለጫ የሆነችውን ሴት አክሊሏን አንስቶ ወሰደ። አክሊሏን አንዱ ቦታ ያለው አክሊሏን አንስቶ ሲወስድ እሱ የወሰደበት ጨምሮ 6 ቦታ ላይ ያለች የጥበብ መገለጫ የሆነችው ሴት ላይ ራስ ላይ አክሊል የሚባል ጠፋ ማለት ነው። አክሊል የለም። አንዱ ጋር ሲያነሳው 7ቱም ራሱ ያነሳበት ቦታ ጨምሮ 7ቱም ቦታ ላይ አክሊል የሌላት ሴት ወይም የጥበብ መገለጫ የሆነች ሴት እና 6ቱ ቦታ ያሉት ሲሄዱ አክሊል የሌላት ሴት ነው ያገኙት ማለት ነው። ያዩት ያንን ነው። አክሊሏ የለም እና አንዱ የሰው ልጅ ከ7ቱ ቦታዎች ላይ አንዱ የሰው ልጅ እንደወሰደው ተረዱ። ይሄ ምንድነው? 7ቱ ቦታዎች እንግዲህ ብሎ አንድ ከላይ ከክባዩ የሚተላለፍ የሚሰራጭ ኃይል እዛ ላይ የሚገለጥበት ነው። እዚህ ጋር ተምሳሌት ሆና ነው የመጣችው። ለዚህ 7 ብሎ ለሚቆጥረው በዚህኛው ስርዓት ከታች ይላለው 7 ብሎ 8ኛው ደረጃ የክብ 8 የምንለው 8ኛው ደረጃ ነው የሚሆነው። ከዛ በክባዩ ደግሞ 1 ነው የሚሆነው። ከዛ ከአንዱ ከዚህ ደግሞ ስንቆጥረው ከ8ኛው ወደ 7ቱ የሚተላለፍ ነው። ተቋረጠ ማለት ነው። በዚህ በአክሊሉ ላይ ባለው የሚወርደው የማደስና ኃይልና ጥበብን የመግለጽ ግንኙነት ተቋረጠ። 7ቱም ላይ አክሊል የሌላት መገለጫ ያላት ሴት ከዛ ነው ያልተነካው። እዛ 8ኛው ነው፣ ለዛ 1 ነው። ወደዛኛው መድረስ አይችልም የኛ የሰው ልጅ። ከዚህ በዚህኛው ምክንያት ነው በ7ቱ አካሄድ ነው 8ኛውን የሚያገኘው ወይም ወደ አንዱ የሚሻገረው። ልክ እንደዛ ማለት ነው። በዛ ሁኔታ ውስጥ ነው ያንኛውን አያገኙትም። በ7ቱ ውስጥ ያለው ነው የተጓደለው። በዛ ሁኔታ ውስጥ ጉዳዩን እንዳይራዘም እያሳጠርኩት ሲሄድ በዛ ሁኔታ ውስጥ አንዱ አክሊሉን ሲወስድ የተሟላ ማንነትን አገኛለሁ ብሎ ነበር። ያ ስልጣን ያ ከላይ ጋራ በዛ አክሊል ምክንያት እኔ ግንኙነት ፈጥራለሁ፣ እዛ ጋር መሄድ አያስፈልገኝም፣ እኔ ራሴ ጥበብ መገለጫ ሆናለሁ በሚል አካሄድ ውስጥ ነው የገባው የሰው ልጅ። ግን ያ የተሟላ አይደለም። የተሟላ ኃይልና ጥበብ መገለጫ ሊሆን አልቻለም።
ያ ግንኙነት ሊኖረው አልቻለም። ሌላው እነዚህ መገለጫዎች ሁሉ በትሩም ሆነ ሌላው ነገሮች ሁሉ እንግዲህ እዚህ ጋር ዋንጫው አለ፣ እዚህ ጋር ይሄ ሙዳዩ አለ፣ ሞሰብ እቺ ትንሿ ሞሰብ የወርቅ ሞሰብ ወይም የምትባለው አለ፣ ዋንጫው አለ። እነዚህ ሁሉ ነገሮች አሉ በሷ መገለጫ ውስጥ። በጣቶቿ ላይ የሚደረጉ ቀለበቶች፣ በእጇ ላይ የሚደረጉ አሁን አምባርም እንላቸው ስማቸው ብዙ እንግዲህ ዓለም ላይ ብዙ ስለሚባሉ ብቻ መገለጫነታቸውን ብቻ እንያዙ ወይም ደግሞ ምናቃቸው አሉ። እነሱ ዋናው ሐሳቡ ላይ ነው እንድንቆይ የምፈልገው። ያንን የሰው ልጅ ከዛ በቀጣይ ምንድነው ሌላው የሰው ልጅም ከዛች የጥበብ መገለጫ ከሆነችው ላይ በቀጣይ በጣቶቿ ያለውን ቀለበት ነው ይዞ የሸሸው መስረቅ ማለት ነው። መከፋፈል ውስጥ የተገባ ማለት ነው። የመከፋፈል ወደ አንድ ሲኬድ የነበረውን የየራስን ቦጭቆ የመውሰድ ይሄ ሰው ልጅ ያደረገው ያ ነገር እየቀጠለ ነው ሄደው በአንገቷ ላይ ያለው በወገቧ ላይ ያለው መቀነት ይሄ አንዱ የሰው ልጅ አንዱ ቦታ ያለው ከሰባት ውስጥ አንዱ ከወሰደው ሌሎቹ ጋር አይገኝም። አሁን አክሊል የወሰደው አንዱ አክሊል ወስዷል። እሱ ጋር ብቻ ነው ያለው ያ አክሊል ኃይልና ስልጣን። እንግዲህ ስድስቱ ጋር የለም ማለት ነው። ስድስቱ ቦታ ላይ የለም ማለት ነው። ስድስቱ ቦታ ያሉ የሰው ልጆች የጥበብ ሰዎች ጋር ያ የለም። አክሊሉ አንዱ ጋር አንዱ የሰው ልጅ ጋር ሆነ ማለት ነው። አሁን በሀገር ስንወስድ የሆነች ሀገር አክሊሉን ብትወስድ አሁን ሀገር የተባለችው አክሊሉ እጇ ላይ ቢኖር ሌሎቹ የጥበብ መገለጫ የሆኑ ሀገሮች ላይ ያ አክሊል ኃይልና ስልጣን ግንኙነት ካስገኝ ጋር የሚያደርገው የሚግበት የሚያርፍ ያ ግንኙነት ይቋረጣል። ሌሎቹ ጋር የለም ያ አክሊል የለም። ስለዚህ ቀለበት የሚወሰደው እዚህ ጋር አክሊል አለ፣ እዛኛው ጋር ደግሞ ቀለበት አለ። ተበታተነ በሰባቱ ቦታዎች ላይ። ሌላው በትሯን ወስዷል፣ ሌላው መቀነቷን ወስዷል። ይሄ ራሱን የቻለ ትርጉሞች አሉት ነው። መቀነት መውሰድ ምንድነው? ይሄ የሚጠበቁ ናቸው። በሴቷ ሲክድ በይበልጥ በመቀነት ውስጥ የወሰዱ በመቀነቱ የደረሳቸው እንግዲህ የሰረቁ ማለት ነው። እንግዲህ ከጥበብ ላይ የገፈፏት እንግዲህ በዛ ደናግሎቻቸውን የሚጠብቁበት ያ ስልጣን ያላቸው ናቸው። በትሩንም ይወሰዳል። ተከፋፈለው እንግዲህ መቀነቱን አንድ ቦታ ከተወሰደ ሌላ ቦታ የለም ማለት ነው። ከስድስት ውስጥ አሁን ተከፋፍሏል። አንዱ ሁለት ደርሶታል፣ አንዱ አንድ ደርሶት ሊሆን ይችላል፣ አንዱ ምንም ያልደረሰውም ሊኖር ይችላል። በዛው ውስጥ በመከፋፈል ውስጥ ብዙ ነገሩ ከመጠናቀቁ በፊት ይሄ ገፈዋት ወይ ሰርቀዋት ከመጠናቀቁ በፊት የመጀመሪያው ከወሰደ በኋላ እሷ ላይ ያየውን የአክሊሉን የወሰደው አንገቷ ላይ ያየውን እጇ ላይ ያለውን ምናምን አሉ በሚባሉ ጥበበኞች እንዲሰራለትና እንዲዘጋጅለት አድርጎ የተሟላ ማንነት ለማግኘት አክሊሉ ብቻ ነው ከዛ የተወሰደው። ያ ሁሉ ሞክሯል የሰው ልጅ የአንገቷንም የእጇንም የጣቷንም የጥበብ ልብሷንም መጎናጸፊያዋንም ምን አይነት ልብስ ነው የለበሰችው? ምን አይነት ቀለም ነው? የቀለማት ችግራውን ይሄን አይነት ቀለም ነው የለበሰችው ወይም አሁን በእኛ እንደሚባለው ጥለቱ ምን አይነት ነው መጎናጸፊያ የሚል ከዚህ በፊትም ይሄን ነገር አንስቼም ጥለቱ ምን አይነት ነው ብሎ ብዙ አስተያየቶች ሰምቼ ነበር። ያው ከቀለማት ጋር ያለን በጣም የተለያየ ስለሆነ ይሄ ቀለም ለሆነ መገለጫ ነው እንላለን። ከመንፈሳውያን ጋር እናገናኘዋለን፣ ከሆነ አምልኮት ጋር እናገናኘዋለን፣ ከሆኑ ቡድኖች ጋር እናገናኘዋለን። ይሄ ቀለምማ የእነዚህ መገለጫ ነው። ቀለሙን እንተውና ያንን መጎናጸፊያዋንም በጥበብ ያ ጥበብ አላቸው በሚባሉ ሰዎች እንዲሰራለትና ሙሉውን ጥበብ እሱ ጋር ትገለጣለች ብሎ አስቦ ነበር። ለምን እንደተጓደለ ተረዳው። የሰው ልጅ ካረፈደ በኋላ እንደተጓደለ ተረዳው። ቀጥታ የተሟላ ኃይልና ክብርን ማግኘት አልቻለም። የተሟላ እንዲሆን እንዳውኑ ቀደሙ እንዲከብር በአንድ ቦታ ላይ በአንድ መገለጫ ላይ
ጠቅላላ ነገሮቹ በአንድነት መገኘት አለባቸው ከላይ እስከታች ማለት ነው። አንድም ሳይጓደል መገኘት አለበት። ግን አሁን ተከፋፈሉት። አንዱ ጀመረው ተከፋፈሉት። የሰው ልጆች ጥበብን ገፈፏት፣ ሰረቋት ማለት ነው። እና በራሳቸው ለማሟላት አሁን ከረፈደ ሲገባቸው ተሟልቶ መገኘት አለበት ወይ ወስዶ መመለስ አለባቸው። ያንን ካስገኛቸው ጋር ከጥበብ ጋር ግንኙነት እንዲፈጠር እንደገና ወይ ወስዶ የሰረቀው ሁሉ አምኖ እኔ ይሄንን ወስጃለሁ እያለ መመለስ አለበት ወደዛ። ወይ ደግሞ በሆነ መንገድ እንደዚህ እንዳልኩት የተለያየ ነገር እያሰራ ቀለበቱንም እንደዚህ አሁን ብዙ ነገሮች አሉ አይደለ? ብዙ ይሄ ጽዋውንም ስፌቱንም ሞሰቧን የእጅውንም የእግሩንም አልቦውንም አምባሩንም ምናምን እንግዲህ ቀለበቱንም መስራት የሚችሉ ብዙ ነገሮች የተባለ እነዛ እንዲሳተፉበት ተደርጎ ለማሟላት ሞክሯል የሰው ልጅ። ቀጥሎ ያደረገው ነገር ደግሞ አሰሳ ማድረግ ነው። አክሊል የወሰደው ስድስቱ ቦታ ላይ አሰሳ አድርጎ ዘመቻ አድርጎ ወደሱ መሰብሰብ፣ መቀነት ከወሰደው መመለስ፣ በትር ከወሰደውንም እሱንም ወደሱ ማምጣት፣ ቀለበቱን የወሰደውንም መጎናጸፊያ የወሰደውንም ሁሉም የየራሳቸው ያንኛው ወደዚህኛው መዝመት ጀመረ፣ ያንኛው ወደዚህኛው መዝመት ጀመረ። በዚህ ውስጥ ቀላል ታሪክ አይደለም በሰው ልጆች ውስጥ የተከሰተው። የተፊ ቦታ ለመያዝ በልቶ ለማደር ምናምን አሁን ላይ የምናየው ወረራው ምናምን ይሄ በጣም የቀርቡ ታሪክ ነው። ግን ከዛ በፊት ውስጥም በጣም የነቁት የጥበብ ሰዎች ወደ እነዚህ አንዱ ይነሳና ወደ ስድስቱ የየራሳቸውን ሁሉም ማለት ነው ሁሉም የየራሳቸውን አድርገዋል። እንግዲህ ኢትዮጵያ ጥበብ ኃይልና ስልጣን ይዛ ትገለጥበት ነበር ከተባለው ቦታዎች ውስጥ አንዷ ኢትዮጵያ ነች የምትባለው። ሰዎቿም የነበሩ ያን መኖሯን ጥበብና ከነ ሙሉ ኃይልዋ ክብሯ ትኖር እንደነበረ የተረዱ የሰው ልጆችም እና ይገናኙ የነበሩ የሰው ልጆችም የነበሩባት ሀገር ነች። ቦታም ነች ተብሎ የታመነ ነው፣ ብዙ የተባለበት ነው። እንግዲህ ኢትዮጵያ ያሉትም ወደ ሌላ ዘምተዋል። የውስጣቸው በውስጣቸው የሰሩትን ስህተት ስለሚያውቁት ሌሎቹ ስለወሰዱ እኛንን ብናስመልስና የተሟላ ሙሉ ቢኖረን በትክክል ያንን ነገር እንግዲህ ለብቻ ለማድረግ ነው። ያ መስመር አልተረዱትም እነሱ። መጀመሪያ በትሯን አንስቶ ሲወስድ ከሷ ላይ ሲገፍ ስድስቱ ቦታ ላይ በትር የሚኖር መስሎት ነበረ። ግን አንዱ ሲያነሳ ስድስቱም ሰባቱም ተጓደለ ማለት ነው። ሰባቱም ተጓደለ እና ያንን ለማሟላት ከረፈደ በኋላ ያንን ለማሟላት የሚሄዱበት ሁኔታ ላይ ወደዛች የጥበብ መገለጫ ወደ ሆነችው ተመልሶ ለመሄድም ሙሉ መጎናጸፊያዋን ገፏታልና የሚቀርቧት አልሆነች። ያለምንም መጠበቂያ ስለተቀመጠች የሚቀርቧት አልሆነች። በሷ ላይ ያለው ኃይል የሚያቀርባቸው አልሆነ። መመለስ እንኳን ያልቻሉበት ሁኔታ ማለት ነው። ስለዚህ ወደታች ማውረድ ነው ያላቸው አማራጭ። ወደ አንዱ ሰው ጋር ማምጣት የሆነ ሰው ላይ እነዛን ነገሮች እርሱን ያንን ማጎናጸፍ ያ ነገር ነው የሄደው። በዛ ላይ መመለስም ተጸጽተናል ብሎ ለመመለስም ኃይሉ አካላት የማያቀርባቸው ከሆነ ስለዚህ የሆነ ሰው ላይ መርጠው ይሄንን አክሊላል ይሄንን በትረያዝ ብሎ እሱ ላይ ለመግለጽ ከዛ በሱ በኩል በሴቷ በኩል የነበረው በሱ በኩል እንደገና ለመገናኘት አስገኛቸው ጋር መንፈሳዊ ግንኙነት ለማድረግ ከዛ በመቀጠል ደግሞ በሆነ ማህበረሰብ ውስጥ ደግሞ እንደገና ለማምጣት ያ ማህበረሰብ አክሊሉ ቢኖረው በትሩ ቢኖረው መጎናጸፊያ ቢኖረው ብሎ የመሄድ ለምን ይሄ የተሟላ ነገር ከሌለ አሁን እንዳልኩት ስለተከፋፈሉት መልሶ መሰብሰብና በዛ በኩል ለመገናኘት አይደለ ፍላጎቱ በእኛ በኩል ምና ተገናኙ ነው።
ካስገኛችን ጋራ በእኛ በኩል እና ተገናኙ። ከዛች መገለጫ ከሆነችው የጥበብ መገለጫ ከሆነችው ሴትም እኮ የተወሰደው በእኔ በኩል በሷ ተትቶ በእኔ በኩል ሌሎችም እየመጡ ኃይሉን ሙሉ ለሙሉ ለመቆጣጠር ከዛ ለዛ ግለሰብ መስጠት ወደዛ ግለሰብ ላይ እንዲያርፍ ማድረግ ከዛ በዛ ሙከራ ውስጥ እንደገና ደግሞ ተበታትነው ፈልገው አምጥተው የሆነ በማህበረሰቡ ላይ እንዲገለጽ የሆነ ማህበረሰብ ያ ኖሮት ብዙ ነገር በሱ በኩል ሌላው የሰው ልጅ በዛ ማህበረሰብ ውስጥ ጥበብን እንዲያገኝ ያ ተሞክሯል። አሁንም ማህበረሰብ ውስጥ የምናየው አንድ ሴቶች ተጎናጽፈው ልብስ ከሌሎች በተለየ ከሌሎች ማህበረሰቦች ራሳቸው ላይ አንድ ነገር አስረው በትር ይዘው መቀነታቸውን አላ አይደለ የማህበረሰቡ ልብስ ባህል ልብሳችን ላይ ከዛ ሁሉም የራሱ ማህበረሰቡ የራሱ ባህል ውስጥ እነዚህ ነገሮች አሟልቶ ለመገኘት ከዛ በዛ ከተሟላ ሁሉ ነገር ከላይ እስከታች ከተሟላ የጥበብ መጣ እነሱ ላይ ታርፈና ሌላው ማህበረሰብም ሌላው ህዝብም ሌላው የሰው ልጅም በእነሱ በኩል ከአስገኙ ጋር ግንኙነት እንዲያደርግ መንፈሳዊ ግንኙነት እንዲያደርግ በዚህ ውስጥ ደግሞ መንፈሳዊያንን ተቆጣጥሮ የመሄድ ከፍታን የሚያዝ ከሌላውን ይበልጭ አሁን የተሟላውን ሁሉም እየፈለጉት መጡ እና አክሊሉ ካላቸው ይደብቁና ሌላ በትሩን ደግሞ ይፈልጋሉ። ያኛውም ደግሞ በትሩ ካለው አክሊሉን ይፈልጋል። ወደሱ ለማምጣት ነው። የሃይማኖቶች ላይ ይሄ ተደረገ ማለት ነው። ሃይማኖቶችም ይሄንን ያደረጉት ሃይማኖቶች ጋር የተሟላው አለን ብሎ ነው የሚገልጹት። የቅዱሳን ዕቃዎች ብለው የተሟላው አለን ከዛ የተወሰደው ከዛ የሰው የሰው ልጅ የሆነ ቤተሰብ ጋር ወስዶ ከሚያጠራቅመውና በሆነ ቤተሰብ ከአስገኙ ጋር ከሚገናኝ ከመንፈሳዊ ጋር ከሚገናኝ ወይም ከሆነ ማህበረሰብ በሃይማኖት በኩል ይገናኝ ተብሎ በሃይማኖት በኩል ያን ነገር አሰባስቦ በሃይማኖት በኩል እንዲገናኝ ስለዚህ እነዚህ ቅዱስ የተባሉ ዕቃዎች እና የጥበብ ኃይል መጣ የምታርፍበት ቅዱሳን ዕቃዎች የሃይማኖት ሆኖ ግለሰብ እንዳይነካቸው እና ማህበረሰብ እንዳይነካቸው ግን ማህበረሰቡ ደግሞ የራሱን ይዟል ሃይማኖትም የራሱን ይዟል ግለሰብም የራሱን የሚያዘበት ሁኔታ አለ ኖሮ ተከፋፍለውታል የተለያየ ቦታ ነው ተበጣጥቶ ነው ያለው የተሟላ ቦታ ላይ አልተገናኘም እስካሁን አልተገናኘም ማለት ነው የሰው ልጅ ያንን አንድ ቦታ ለመሰብሰብ ትልቁ ነገር ነው ለማሰባሰብ አንድ ቦታ ያ የሰረቀ የወሰደውን የመነተፍ የወሰደውን የገፈፈ የወሰደውን ከዛች ከጥበብ መገለጫ ላይ መልሶ አንድ ቦታ ለማሰባሰብ እዛ ተመልሶ እንዳይሄዱ አላስጠጋቸው ይሄን ያላትን መጠበቂያ እንዴት ነው ይሄ ኤሌክትሪክ ትላልቅ ኃይል የሚያልፍበት ኤሌክትሪክ ላይ ወደ ቤታችን ሲመጣ በአነስተኛ ኃይል በሚያስተላልፍ ገመድ ከዛ ቆጣሪ ለብሬከር አድርገን ከዛ ደግሞ ባነሰ ስልካችን ቻርጅ ስናደርጉ የሆነ ነገር ስንሰራ በሚመጥነው አይደለ በሶኬቶች ውስጥ ያመጣል እንጂ በሙሉ ኃይሉ ቢመጣ እቃችንን ያቃጥለዋል ያፈነደዋል ስለዚህ መቆጣጠሪያ ነው የሚደረግልን የብሬከሯ መቆጣጠሪያ ትደረግልናሽ ከዛም ደግሞ ሌላ ምንቆጣጠርበት አለ የኤሌክትሪኩን ኃይል ግን ልክ እንደዛ የነበረውን አንስተው ሲገፉ ወደዛ መቅረብም አልቻሉም ወደዛ ቦታ መሄድም አልቻሉም ስለዚህ ሰው ላይ እንዲገለጽ ወይ ከዛ ማህበረሰቡ ላይ ወስዶ ለማህበረሰቡ ሰጥቶ ማህበረሰቡ ውስጥ ያ ነገር እንዲገለጽ የዛችን የሴት ቦታ ዶሮ የሆነ ማህበረሰብ መስጠት የዛችን ሴት ቦታ ለሃይማኖት መስጠት ከዛ ከፍ ብሎ ነው እንግዲህ የተለያየ የሆነው አሁን በአህጉር ደረጃ አህጉር ተብሎ የዛችን ሴት ቦታ ለዛ አህጉር መስጠት ለሀገር መስጠት አንድ ላይ መሰብሰብ ነው የተከፋፈሉትን ጥበብ ላይ የነበረው እነዚህ ዕቃዎች አንድ ላይ ለመሰብሰብ ነው ይሁን ትልቅ ጥረት እያደረገ ያለው እስካሁን ተሞክሯል ብዙ ጦርነቶች አድርገዋል ብዙ አሰሳዎች ተደርገዋል አሁንም እየተደረጉ ነው
እና እነዚያ የጥበብ ሰዎች የሰሩትን ስህተት ለማረም እንግዲህ ብዙ ነገሮች መጠባበቅ የተጀመረበት ነው። እንግዲህ በሙሉ ክብሯ በአንድ ቦታ ተገኝቷል ያ የሰው ልጅ ክብር ተመልሷል ተብሎ ከኢየሱስ ክርስቶስ ጋር የሚነገር አለ። እሱን ለብቻ እንመጣበታለን። ይሄ ለማሰባሰብ የተካሄደበት ነው። እንግዲህ የተከፋፈለውን የሰው ልጅ እዛ ጋር ተሟልቶ እነዚህ የከበሩ ነገሮች በኢየሱስ ክርስቶስ በኩል ተሟልተዋል። ያው እዛ ጋር በእርግጥ በእቃዎቹ ላይ አይደለም፣ እቃውን ባገኙት ማለት እነዛን የቅዱሳን የተባሉ እቃዎች የክብር እቃዎች ባገኙት ህዝቦችና ሰዎች አካሄድ ውስጥ ነው እዛ ጋር የሚገኘው። በጣም ጥልቅ ነው፣ ሰፊ ነው። በዚህ ውስጥ እንግዲህ ማን አለበት? ከዛች ከጥበብ ፊት ከጥበብ ላይ መጎናጸፊያውን ሲገፉ፣ በትሯን ሲወስዱ፣ አክሊሏን ሲወስዱ፣ ጣቱ ላይ ያለውን መገለጫ ሲወስዱ ምናምን ማን ነበረ ሲባል የጥበብ ሰዎች ውስጥ ማን ነበረ ሲባል እንግዲህ በአንድ በትልቅ የሚነገረው ብዙ የሚያስብለው መልከጼዴቅ የነበረበት ሁኔታ ነው። መልከጼዴቅም አንዱ ነበር ከወሰዱት ውስጥ ማለት ነው። ከሴቷ ፊት ከወሰዱት ከሴቷ ላይ ካነሱት ውስጥ መልከጼዴቅም አንዱ ነው። እንግዲህ መልከጼዴቅን ልዩ የሚያደርገው በዛ በኩል ሙሴም አለ። ሙሴ የሚጠቀስበት ሁኔታ አለ። ሙሴ ሌላ ነው፣ መልከጼዴቅም በሌላ መስመር ውስጥ ነው ያለው። መልከጼዴቅ ከራሷ ከአካሏ ላይ አልነበረም ያ የወሰደውና ልዩ አድርጎ የሚገለጽበት እሱ ልዩ የሚያደርገው ምንድነው የሚለው መልከጼዴቅ ከዛች የጥበብ መገለጫ ከሆነች ሴት ጋራ ተነጋግሯል፣ መግባባት ችሏል። ከሌሎቹ የሚለየው ሙሴም ያንን አድርጓል፣ ተነጋግሯል። ሙሴም ተነጋግሯል። ግን ከዛ በቀደመ መልከጼዴቅ ተነጋግሯል። አክሊሏ ሲወሰድ፣ በትሯ ሲወሰድ፣ መጎናጸፊያው ሲወሰድ ወደዛች የጥበብ መገለጫ ወደሆነ ቦታ እየሄደ ያንን ነገር ያከናውን ነበር። ወደም ያከናውነው መሳምና መሳለም መልከጼዴቅ ያከናውን ነበር። በዛ ውስጥ ግን ከጥበብ ጋር ተነጋግሯል ሲባል ይሄ ምንሽ ነው፣ ይሄ የምን መገለጫሽ ነው ብሎ መልከጼዴቅ የሚገለጽበት እሱ ጋር አሉ የሚባሉ መቼስ የክብር ዕቃዎች ናቸው አይደል? ቅዱሳን ዕቃዎች ናቸው አሉ የሚባሉ መልከጼዴቅ ጋርና ምንሽ ነው ብሎ ተነጋግሯል። ምንድነው የተነጋገረው? ምን ብላ ነው የመለሰችለት? ይሄ ጽዋውንና እቺኛዋን ሞሰዋን ወይ የጽዋ ስርዓት ላይ የሚገለጸው እቺ ሞሰዋ ሙዳይ ነው የምትባለው። በሷ ላይ ከፊቷ የተቀመጠ ነበረ። በጥበብ ፊት የተቀመጡ ነበሩ። ከሷ ውጪ በሆነ ነው እንግዲህ የተቀመጠችው፣ የያዘቻቸው አይደሉም። አሁን አንዳንድ ቦታ ላይ አንዳንድ ማህበረሰብ ላይ እነዚህን ይዘዋቸው ብናይበት ነገር አለ፣ አጠልጥሏቸውና ይገኛሉ በተለያየ። ግን ከሷ ውጪ ተቀምጦ በማየቱ ምንሽ ነው ብሎ ጠይቋታል። ምንሽ ነው ብሎ ሲጠይቅ ጽዋውን ደምግባት የሚቀመጥበትና አካል የሚያርፍበት፣ አካል የሚገለጥበት፣ አካል የሚያርፍበት፣ አካል የሚያርፍበት ነው ብላ መልሳለታለች ነው። በዛ ሁኔታ ውስጥ እነዛን ነገሮች ወስዷል መልከጼዴቅ፣ እነዛን ወስዷል፣ ከጥበብ ፊት ወስዷል። ስለዚህ መልከጼዴቅም የያዛቸውን ነገሮች ለማስመለስ አሰሳ ያስፈልጋል። መልከጼዴቅ ከጥበብ ጋር ተገናኝቷል፣ ጥበብን አናግሯል፣ ሄዶ ያን ስራ ሲያከናውን ነበረ ለማለት ኢትዮጵያ የጥበብ ሀገር ነች ከተባለ መልከጼዴቅም ኢትዮጵያ ውስጥ ነበር ይባላል። ያው ሊወሰን አይችልም፣ የሚወሰኑ ሰዎች አይደሉም በቦታ እነዚህ በጣም ያንንም ነገር ነው የሚያገኙት በዛ መሳምና መሳለም ስርዓት ውስጥ። ይሄ ዝም ብሎ መሳምና መሳለምን በደንብ እናየዋለን። ቀላል ነገር አይደለም። ከራስ ጋር የሚደረግ ትልቅ አካሄድ ነው። ስርዓት ከራስ ጋር መስማማትን እና ኃይልን ማወቅና መቀበልን ዝም ብሎ አለማራከስን የሚያስረዳ
ስርዓት ነው። ያን ስርዓት ያከናውን ነበር ነው። አሁን እንደምናየው አይነት እንዳትወስዱት ፈልጌ ነው። በዛ ስርዓት ውስጥ መልከዘዴቅ ያንን ይዞ ተሰውሯል። በቃ ለብዙ ጊዜ የሆነ ቦታ ላይ በመጽሐፍ ቅዱስ የሆነ ቦታ ላይ ስሙ ይጠቀሳል። ከአብርሃም ጋር ባለው እዛ ጋር ይጠቀስና ከዛ በቃ ምንም በመጽሐፍ ቅዱስ በብዙ በሌላ ታሪክ ሊባል ይችላል እንጂ ያው ነገሩን የተረዱት የጥበብ ሰዎች ሊያውቁት ይችላሉ እንጂ ነገርየው ይጠፋል፣ አይኖርም። መልከዘዴቅ ንጉስ ነው ይባላል ምናምን። አሁን እንደዛ ናቸው። እንደዛ በከፍታ ያሉ ሰው ልጆች ናቸው ወደዛ ቦታ ሄደው ሊያከናውኑ የሚችሉት። የጥበብ ሰው ከሆነ ሊሆን የሚችልበት ሁኔታ አለ። ዞሮ ግን ያ ከወሰዱት ውስጥ አንዱ ነው። በትሩ የሆነ ቦታ ነው የገባው፣ መጎናጸፊያ የሆነ ቦታ ነው የገባው። እንግዲህ ለማሰባሰብ ብዙ ነገር አድርጓል የሰው ልጅ። ይሄ ማሰባሰብ የሚለውን በይበልጥ በመጽሐፍ ቅዱስ ታሪክ ውስጥ መሰብሰብ ህዝብን ከመሰብሰብ ጋር ተደርጎ የሚታይበት አለ። እርግጥ እሱም አንዱ ነው። ግን ይሄንኛ የተበታተነውን የጥበብ መገለጫ ለመሰብሰብ የተሄደበትም ነው አንደኛው። ያንን ደግሞ በአንድ ህዝብ ላይ ለአንድ ህዝብ ውስጥ ለማሳደር ያ ቢሆን መጥፎ አይደለም። አካሄዱ ምንድነው? እነዚህ የጥበብ ሰዎች በኋላ የተረዱት ምንድነው? አንድ ቦታ ያን ነገር ሲያነሱት፣ ያን ነገር አንድ ቦታ ላይ ሲሰርቁት፣ ስድስቱም ቦታ ላይ ወይም ሰባቱም ቦታ ላይ የለም ማለት አንድ ቦታ ላይ ደግሞ ቢሟላና ቢገኝ መልሶ ሰባቱም ቦታ ላይ በክብር ይገኛል። ይሄ ምን ማለት ነው? ኢትዮጵያ የጥበብ ሀገር ነች። ያቺ የጥበብ መገለጫ የሆነች ሴት ከነሙሉ ክብሯ ነበረች ይባል። አሁን ኢትዮጵያውያንን ነገር ኢትዮጵያውያን የሆኑ የጥበብ ሰዎች አሰሳ አድርገዋል፣ ተጉዘዋል። መሪዎቿ ተጉዘዋል። ጥበብን ለመቅሰም ይባላል በብዙ ነገር ተጉዞ አድርገዋል ኢትዮጵያ። ሌሎች ብቻ አይደሉም ወደኛ የዘመቱት። ኢትዮጵያውያንም የጥበብ ሰዎች አናርጓል። እዛ ያለውን ወደዚህ ለማምጣት ነው። ኢትዮጵያ ስንቱ እንደደረሳት እንግዲህ ግልጽ ላይሆን ይችላል። ስንቱን የደረሳት ከዛች የጥበብ መገለጫ ከሆነች ሴት ላይ ምን ወስዳለች? በትሯን ወስዳለች፣ መጎናጸፊያዋን የወሰደችው፣ አክሊሏን የወሰደችው አንድ ነው ሁለት ነው ወይስ ምንም አልወሰደች? እና ያንን የመሰብሰብ መልሶ ቢሰበሰብ ሁሉ ጋር እንደሚገለጥና የሰው ልጅ መልሶ ወደዛ ከፍታ እንደሚወጣ ያን ከፍታ እንደሚያገኝ ተረድተውታል። አሁን እዚህ ጋር ባለው ታች ባለው ስርዓት አይደለም የሰው ልጅ ምለው በትልቁ በጣም ሌላ የሰው ልጅ ስለሌላው የሰው ልጅ ክብር ነው የምናገረው። የኛው የሰው ልጅ ክብር ደግሞ ሌላ ክብር አለ። የሰው ልጅ ይሄ ብቻ ለዚህ አይደለም። ይሄ አይደለም የሰው ልጅ የተፈጠረበት። ይሄ ተጨማሪ ነው ይጨመርላችኋል የተባለው አይነት ነው። ይሄ ማሳየው ነው እንጂ ዋናው ክብር ነው። ያንኛው ወደዛኛው ክብር እንደሚመለስ የጥበብ ሰዎች አውቀዋል፣ መንፈሳውያንም አውቀዋል። ስለዚህ መልሶ ወደ ማሰባሰብ ያችን ሴት ደግሞ ወደ ሆነ ሀገር ውስጥ እንደ ሀገር አድርጎ ማምጣት፣ ቤተሰብ አድርጎ ማምጣትና ለሷ ማልበስ ወደ እሷ ላይ ለማድረግ ነው። ወይ ለሆነች ሃይማኖት ላይ ያንን ነገሮች ስትይዝ በቃ የተሟላች ጥበብ መገለጫ ሆነች ይባላል። አንድ ሃይማኖት አያስፈልገንም የሚባልበት ሁኔታ አለ። እንጦ ግን ወደዛ ለመመለስ ነው። ይሄን እዛ መሰረታቸውን እዛ ላይ የጣሉት ትላልቆች ሃይማኖቶች ይሄን ነገር ያውቁታል። ውስጣቸው የጥበብ ሰዎች ውስጣቸው ያሉት ያንን ያውቁታል። ትልቅ ነገር ነው። እነዛን ሰብስቦ አንድ ቦታ ላይ ቢከናወን የሰው ልጅ ወደ ከፍታ እንደሚመለስ ያውቁታል። ግን ይሞከራል፣ ተጓሎ ይገኛል። አምሳያው ተሰርቶ ይመጣል። የአክሊሉን አምሳያውን አገኘ ነው ብሎ አስሰው ሲያመጡት አምሳያ ይሆናል። ሲያስቀምጡት በቦታው ያ ነገር አይገለጥም። ያ ግንኙነት ሊኖረው አይችልም። በዛ ውስጥ እኮ ነው ጸሎት ምናምን የሚባል ነገሮች የገቡት። ያን ለማሟላት እኮ ነው በቃል ውስጥ እነዛን ለማሟላት ነው እንጂ መጀመሪያ በቀጥታ ውስጥ ነበረ። ያለምንም ቃል ነበረ። ይሄ ሌላ አካሄድ ነው። አሁን እየተጨቃጨቅንበት ያለው ራሱ ምኑ ጋር ነው የጀመረው? ምንድነው እየተባለ ያለው? ምን እየተባለ እንዳለ ራሱ ብዙ የማይረዱበት ሁኔታ አለ። ይቀጥላል ነገሩ። ለዚህ አይነት አባባል ግን
ይሄ የተጨመረው የምንላቸው ነገሮች አሁን ከሆነ ጋር ለመገናኘት ተመሸጥንም ጸለይንም ምናልም ስላልተሟላ ነው። አሁን ይሰበስቡና አሁን እስኪ ይሄንን ብለው ሲያስቀምጡት እንዴት ነው የሆነ ነገር ግጥምጥምጥም ተደርጎ ይሄ የሱ አካል አይደለም ለዚህ ነው ያልሰራው ብለን ነቅለን ሌላ እንደምንቀይርለት አንዳንድ ሰዎች አንዳንድ መሳሪያዎች ማለት ነው። ልክ የራሱን ነገር ሲያገኝ ስራ ልክ እንደሚጀምረው ያ ነገር ተሟልቶ አልተገኘም ነው። ሁሉም የየራሱን ይዞ ሄዷል እና ለማሰባሰብ ትልቅ ጥረት ነው ያደረገው ሰው ልጅ ኢትዮጵያ ውስጥ ቢሟላ ከሰባቱ አንዷ ከሆነች ስድስቱም ውስጥ ይሟላል። መጀመሪያ ግን ለሰው ልጅ በረጅም እንትን ውስጥ ስለሄደበት ለዚህ የጥበብ ሰዎችም እየጠፉበት ስለሄዱ ለሰው ልጅ ጭራሽ ምኑ እየጠፋበት ነው የሄደው። ቦታው ጥበብ ተገልጻበት የነበረው ቦታው ነው የጠፋው። ያንን ትክክለኛውን ቦታ ለማግኘት ብዙ መንገላታት ውስጥ ገብቷል። ራሳቸው የጥበብ ሰዎች የተሩትን ስህተት መልሶ ለማረም ነው። ይሄ ተራውሶ ዝም ብሎ የሚኖረው ስደትን ለሆነ ነገር ለማሟላት የሚመስለው አሰሳን ጦርነት ለሆነ የሚመስለው ሌላ ጉዳይ ነው። ትልቆቹ ግን ነገሩ የገባቸው ግን የሚያደርጉት ጉዞ ሁሉ ሃይማኖታዊ የሚመስለው ጉዞ ኢትዮጵያውያንም ጭምር ሃይማኖታዊ የሆነ ጉዞ ያደርጋሉ። የጥበብ ሰውን ለማግኘት እንግዲህ ከሰለሞን ጋር ለመገናኘት የተደረገው ጉዞ ከዛ በኋላ ይዞ የተመጣው ነገር ወደ ኢትዮጵያ መጣ የሚባለው አንዱ ነው። እዚህ ውስጥ ያለ ነገር ነው። አንድ ቦታ ለማሰባሰብ የተካሄደበት ነው። ማድረግ ያቃታቸው ምንድነው? እነዚህ ራሳቸው የጥበብ ሰዎች መሀል ላይ እነዚህ መንፈሳውያን ገቡና አንዱ ቦታ በጣም ቀላሉ ሊሆን የሚችለው አንዱ ቦታ ላይ ለምሳሌ ኢትዮጵያውያን ቦታውን እንዳገኙት የሚታመንና የሚገመት ወይ የሚታወቅ ነገር ነው። የጥበብ የምትገለጽበት የነበረው ቦታ ማለት ነው። ጥበብ ከነሙሉ ክብራ እዚህ ቦታ ነበረች ብለው ቦታውን ማግኘት አንድ ትልቅ ነገር ነው። ይሄ ራሱ ትልቅ በሌላ መስመር የሚያስብ ሰው ልጅ ያስፈልጋል። ሌላ ነገር የሚያይ ሰው ልጅ ያስፈልጋል። ከዛ መልሶ ወደዛ ቦታ መመለስ ነው። እዛ ቦታ ከተገኘ ቦታው ላይ እነዛን አሰባስቦ ማምጣት ነው። ተሰባስቦ በመጣበት ቅጽበት የሰው ልጅ የጥበብ የሚገለጽለት በሰባቱም ቦታ ይሆናል። በአጠቃላይ ለሰው ልጆች ይሆናል ማለት ነው። ኢትዮጵያ ተስፋ አላት የሚባለው ለሌላው ዓለም ተስፋ ነች የሚባለው በዚህ በኩል ነው የሚሆነው። ቦታው ታውቋል። ቦታው ታወቀ ነው። እነዛ ነገሮች እንግዲህ የተሰረቁት የሚባለው ከጥበብ ላይ የተሰረቁት እያልኩ ነው የምገልጻቸው። እነሱንም ቢሆኑ የተወሰኑት እዚህ ካሉ እነዛን ማሰባሰብ ነው። እንግዲህ ለማሰባሰብ ተሞክሯል። ሌሎቹም ከኛ ወስደዋል፣ እዚያው ከሌሎች ወስደዋል። ግን መሀል ላይ መንፈሳውያን የሚባሉት ይሄ መሰባሰብ እንዳይኖር አንድ ቦታ እንዳይሰባሰብ ይሄ የጥበብ መገለጫ የሆነው አንድ ቦታ እንዳይሰባሰብና እዛ ቦታ ላይ እንዳያርፍ ያንን ቦታ በተለየ መንገድ የመጠበቅና የመከለል እነዛ ዕቃዎችም ደግሞ በብዛት አምሳያዎቻቸውን አባስቶ መልቀቅ ከዛ ያንን እያመጣ ሲያስቀምጥ የሰው ልጅ እንግዲህ ሌላ መስመር ላይ ያለ የጥበብ መስመር ላይ ያለውን የሰው ልጅ ነው የማወራው። እኛ የሆነ ቦታ ለሆነ ህንጻ መስሪያ ምናምን ነው የምናደርገው። እዛ ቦታ ላይ አሰባስቦ ለሰው ልጆች ትልቅ መገለጥ እንዲመጣ ለሚያደርገውን አካሄድ መንፈሳውያን ጉልበት አውጥተዋል። ያንን የመከላከል ለምን ከስር ስለሚያደርጋቸው ነው መሰባሰቡ እነሱ እዚህ ስርዓት ለዚህኛው ስርዓት ስለሆነ የሚያስፈልጉት አስፈላጊ ናቸው። ለዚህ ስርዓት ያስፈልጋሉ። መንፈሳውያን ወጣንም ጠላንም ያው እየተሄደበት ነው። ለዛኛው ስርዓት ግን ወደ ላይ ስለሆነ የሰው ልጅ ከፍ የሚለው ሌላ አካሄድ ነው። ራሱን መንፈሳዊ አካሄድ ነው የሚጠቀመው እና የስርዓትም አስፈላጊነቱ ዝቅ ስለሚል መንፈሳውያን ያንን መከላከል ያደርጋሉ ነው። ይሄ አሰባሱ አንድ ቦታ የማምጣቱን በሃይማኖት ውስጥ አምጥተው ሃይማኖቱ እንዳለው ይነገር ይፈልጋል። ግን ያልሆነም
በሀገር ውስጥ ማምጥተው ያንን ነገር በትላልቅ የኑሮ ደረጃዎች በትላልቅ ሌሎችን ይዞ የመኖር አካሄድ ውስጥ በጦር መሳሪያውን በኢኮኖሚ ምናምን ማለት ነው ልክ ያ ነገር አብሮ እንደተሰባሰበላቸው አድርጎ ለማሳየት ይሞከራል። እነዚህኞች የጥበብ ሰዎች ያንን ያውቁታል፣ እንዳላሟሉት ያውቁታል። ቢያንስ የሆነው ትክክለኛው ዕቃ እነሱ ጋር እንዳለ ያውቁታል፣ እዛ እንዳልተሟላ ያውቁታል። እነዚህ እንዳላሟላ ያውቁታል፣ እነዛኞችም እነዛ እንዳላሟላ ያውቁታል። የሰረቀውን ያውቀዋል። እገልትኑን አግኝቼዋለሁ በትሩን አግኝቼዋለሁ ቢል በትሩ ትክክለኛ በትሩ እሱ ጋር ያለው እንዳላገኘ ያውቃል። ቢያንስ የሆነውንም አሟልቷል፣ ግን በትሩ እኮ እኔ ጋር ነው ያለው። ስለማይሸዋወዱ አሰሳውንም እንደቀጠለ ነው በጥበብ ሰዎች ውስጥ። በጥበብ ሰዎች ጀርባ ደግሞ መንፈሳዊያንም አብሮ ማለት ነው። ይሄ በማሰባሰብ ውስጥ በትላልቅ አካሄድ ነው የተሄደው። ይሄ ሙሴ በሄደበት አካሄድ ውስጥ ይሄ ከኢየሱስ ክርስቶስ መወለድ ጋራ የጥበብ ሰዎች ያደረጉት ጉዞ ውስጥ ምን ይዘው ነው የሄዱት? ለምንድን ነው የሄዱት? መጎናጸፊያውን ያገኙት መጎናጸፊያውን ይዘው የነበሩ የሰው ልጆች ውስጥ ይሄ ነገር አለበት። እነዚህን በቀጣይ የምናያቸው ነው የሚሆነው። ግን አጠቃላይ መሳምና መሳለም የሚለውና ይሄንን የጥበብ ዕቃዎችን የመውሰድ ከዛ ደግሞ የሰው ልጅ የወሰዳቸው የበታተናቸውን መልሶ ለማሰባሰብ አንድ ቦታ ለማምጣት ማሰባሰቡን ደግሞ ራሱ ማህበረሰቡ ጋር ሀገሩ ላይ ሃይማኖቱ ላይ እንዲሆንለት እና ትላልቅ ጉዞዎች በማድረግ ከጀርባው ያንን ነገር ይዞ ለመምጣት እና እዛ ቦታ ላይ አስቀምጦ እሱ የመጀመሪያው ለመሆን በሚደረግ ፉክክር ውስጥ የተደረጉ ጦርነቶች፣ የሴራ ጉዞዎች፣ አሰሳዎች ተደርገዋል። ኢትዮጵያውያንም ያንን አድርገዋል። ከዚህም ተጉዘዋል። ከዛም መጣው ተዘምቶባቸዋል። ግን በተሟላ ሁኔታ ከኢየሱስ ክርስቶስ ጋር በሙሉ ተገኝቷል የሚባልበት ሁኔታ አለ። እዛ ጋር ደግሞ መልከ ጼዴቅ ያንን ነገሮች ይዞ ያልተገኘበት እዛ ጋር ያልተገኘበት ብቻ የሚመስል ተቃርኖ የሚመስል ነገር የተጓደለ ነው የሚያስብለው ነገር አለ። ለምን እነ ሙሴም በዛ ነበሩ፣ ባለመጎናጸፊያዎችም እዛ ነበሩ። መቀነቱም በመቀነቱ የተወሰደው መቀነትም እዛ ነበረ። በተሻለ የመሟላት ነገር ነበረ እና እዛ ጋር መልከ ጼዴቅ ይዞት ከሄደው ወይም ደግሞ መልከ ጼዴቅ ከወሰደው ወይም ከሌሎች የሰው ልጆች ከሰረቀው ከሰወረው የክብር ዕቃዎች ጋራ እንዳንዱ ነው ባለመቆጠሩ ተሟልቷል የማይባልበት ሁኔታ ይጠቀሳል። እነዚህ ነገሮች በቀጣይ እናያቸው። ሰፊ ነው ሐሳቡ፣ እንዲህ በቀላል የሚታይ ነገር አይደለም። የተወሰኑ ቤተሰቦች የሚረዱት ነው። እንመለስበታለን። ስላዳመጣችሁና ስለምታዳምጡን አመሰግናለሁ። በደህና ቆዩ።